ዘርፈ ብዙ በኤስ ቴሌቪዥን ውስጥ የትየለሌ ታምራቶች ሲፈጠሩበት እየተመለከትን ነው። አቅራቢዎቹ በተለያየ መንገድ መነጋገሪያ መሆናቸው አልቀረም። አሁን ደግሞ ሉላ ገዙና የቀድሞ ተዋናይ የአሁኑ የጥምር ሙያ ባለቤት የሆነው ዳንኤል ተገኝ ግንኙነታቸውን ከስራ ባልደረብነት አሻግረውታል። የደረሰንን መረጃ ወደ እናንተ እናቀርበው ወደናል። አርቲስት ነጻነት ወርቅነህ ላይ ብር ያለባችሁ ድርጅቶችም ሆናችሁ ግለሰቦች ያለባችሁን ብር እንድትመልሱ ጥሪ ቀርቦላችኋል። ስለ አርቲስት ነጻነት ወርቅነህ ህጋዊ የቤተሰብ ተወካይ አሁን የተሰማ መረጃ አለ። የአርቲስት ነጻነት ወርቅነህ ቤተሰቦች በደረሰባቸው የህልፈት ዜና በሐዘን ለቆማችሁና ላጽናናችሁ ሁሉ ልባዊ ምስጋናቸውን ያቀርባሉ። ቤተሰቡ ወደ መጡበት ሀገር ከመመለሳቸው በፊት ከሟች አርቲስትና ከቤተሰቡ ጋር የተያያዙ ማንኛውንም ጉዳዮች የሚከታተል ህጋዊ ተወካይ መመደባቸውን ገልጸዋል። ለብዙዎች ደግሞ ከባድ የነበረው ድጋሚ ማግባቴ ነው። ታገባለች አይደለም ወንድ አጠገባ ይደርሳል ብሎ ያሰበ ሰው አልነበረ። ሁሉም ሰው ደግሞ አንድ አለመሆኑን ማሳየቴን ደስ ይለኛል። መጥፎም አለ ጥሩም አለ። አደጋውም ከባድ ቢሆን ከዛ በመውጣቴ ደስተኛ ነኝ። የአርቲስት ነጻነት ወርቅነህ ገንዘብ ያለባችሁ ግለሰቦች ወይም ደግሞ ድርጅቶች ካላችሁ ገንዘቡን መልሱ ሲባል ጥሪ ቀርቦላችኋል። እንዲሁም ደግሞ ከዛሬ 19 ዓመታት በፊት የሁላችንም ልብ ያሳዘነው አንድ ክስተት ተፈጥሮ ነበር። እሱም ምንድነው? ካሚላ ሁላችንም የምናስታውሳት እንግዲህ በገዛ ፍቅረኛዋ ፊቷ ላይ አሲድ የተደፋባት ግለሰብ ነበረች። ዛሬ ላይ ግን ይቺ ግለሰብ ከዛ አሰቃቂ ህይወት ወይም ደግሞ ጨለማ ህይወት ወጣ እጅግ በጣም ደስ የሚል ህይወትን እየኖረች ትገኛለች። ለዛሬ እንግዲህ ይላችሁ የመጣሁት ቪዲዮ ሙሉ ለሙሉ ትኩረቱን ያደርገው በዚህ ዙሪያ ነውና አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ በመጀመሪያም እንግዲህ ከአስደሳች ዜናን ጀምርና ተወዳጁ ቲክቶከር አዶናይ እንግዲህ በወላይታ ለሚገነባው ስቴዲየም የክብር አምባሳደር ተደርገው ተመርጧል። እስኪ ይህንን ቪዲዮ እንመልከት። ቲክቶከር አዶናይ በወላይታ ሶዶ ለሚገነባው ዓለም አቀፍ ስታዲየም የክብር አምባሳደር ሆኖ መሾሙ ተሰማ። በወላይታ ስሙ ማዳ ወይም ደግሞ አዶናይ በቲክቶክ ማህበራዊ ገጽ በሚያቀርባቸው ሳቢ ይዘቶች የሚታወቀው ይህ ወጣቱ ለታላቁ የወላይታ ሶዶ ዓለም አቀፍ ስታዲየም ግንባታ የክብር አምባሳደር ሆኖ መሾሙ ተገልጿል። ወደ ወላይታ ሶዶ ባመራበት ወቅትም ከመላው የከተማው ነዋሪና እንዲሁም ደጋፊዎቹ እጅግ አስገራሚ አቀባበል ተደርጎለታል። በማህበራዊ ሚዲያ ያለውን ሰፊ ተከታይ በመጠቀም ለስታዲየሙ ግንባታ የሚደረገው የገቢ ማሰባሰብና እንዲሁም ደግሞ የንቅናቄ ስራ ውጤታማ ያደርገዋል ተብሎ እንደሚታመን ተገልጿል። አዶናይም እንግዲህ የክብር አምባሳደር ሆኖ መመረጡ ብቻ ሳይሆን ስሙንም ወደ ማዳ እንደቀየረው ተናግሯል። ደግሞ ስለ አርቲስት ነጻነት ወርቅነህ ህጋዊ የቤተሰብ ተወካይ አሁን የተሰማ አዲስ መረጃ አለ። እስኪ ይህንን ቪዲዮ እንመልከት። ስለ አርቲስት ነጻነት ወርቅነህ ህጋዊ የቤተሰብ ተወካይ አሁን የተሰማ መረጃ አለ። የአርቲስት ነጻነት ወርቅነህ ቤተሰቦች በደረሰባቸው የህልፈት ዜና በሐዘን ለቆማችሁና ላጽናናችሁ ሁሉ ልባዊ ምስጋናቸውን ያቀርባሉ። ቤተሰቡ ወደ መጡበት ሀገር ከመመለሳቸው በፊት ከሟች አርቲስትና ከቤተሰቡ ጋር የተያያዙ ማንኛውንም ጉዳዮች የሚከታተል ህጋዊ ተወካይ መመደባቸውን ገልጸዋል። በዚህም ከአርቲስት ነጻነት ወርቅነህ ጋር የተያያዙ ማናቸውንም የስራ ጉዳዮች እንዲከታተሉ አቶ አስናቀ ንጉሴ በህግ ተወክለዋል። ስለ አርቲስቱም ሆነ ስለ ቤተሰቡ ማንኛውንም ትክክለኛ መረጃ ማግኘት የሚቻለው ከተወካዩ ከአቶ አስናቀ ብቻ ይሆናል። ጥብቅ ማሳሰቢያም ለሶሻል ሚዲያ ተጠቃሚዎችና ለሚዲያ አካላትም ተላልፏል። የሟችን ክብር የሚነኩ ወይም የቤተሰቡን ስም የሚያጠፉ የፈጠራ ታሪኮችን በማህበራዊ ሚዲያ ማሰራጨት በህግ የሚያስጠይቅ መሆኑንም አሳስበዋል። ትክክለኛ መረጃዎችን ከህጋዊ ተወካዩ ብቻ በመቀበል የባለሙያውንና የቤተሰቡን ክብር እንጠብቅ። ለተጨማሪ መረጃ ተወካዩን አቶ አስናቀ ንጉሴን በአካል ወይም በስልክ ማነጋገር ይቻላልም ተብሏል። አርቲስት ነጻነት ወርቅነህ ለሀገራችን ጥበብ ያበረከተው አስተዋጽኦ ትልቅ ነው። በዚህ አስቸጋሪ ወቅት የቤተሰቡን ግላዊነት ማክበርና ትክክለኛ መረጃዎችን ብቻ ማጋራት ከሁላችንም የሚጠበቅ የዜግነት የሞራል ግዴታ ነው ብዬ አስባለሁ። መልካም ጊዜ። የአርቲስት ነጻነት ወርቅነህ ቤተሰብ እንግዲህ በሀዘናቸው ጊዜ ከጎናቸው ለነበሩ ግለሰቦች በሙላ ከልብ ምስጋናቸውን እያቀረቡ ይገኛሉ። ከነጻነት ወርቅነህ ጋር እንግዲህ በስራ ስምምነት ምክንያት ከተለያዩ ድርጅቶች ወይም ደግሞ ግለሰቦች የተፈራረሙ የውል ስምምነት ነበር። ከዚህ ጋር በተያያዘም እንግዲህ እስካሁን ድረስ ብሩ ለቤተሰቦቹ አለመመለሱ እንዲሁም ደግሞ ድርጅቶች ያለባቸውን ብር ገንዘባቸውን ወደ ቤተሰቦቹ እንዲያስተላልፉም ጥሪ ቀርቦላቸዋል። እስኪ ይህንን ቪዲዮ እንመልከት። አርቲስት ነጻነት ወርቅነህ ላይ ብር ያለባችሁ ድርጅቶችም ሆናችሁ ግለሰቦች ያለባችሁን ብር እንድትመልሱ ጥሪ ቀርቦላችኋል። ነጻነት ወርቅነህ ታዋቂ ነው ብር አያጣም የሚለው አባባል ፈጽሞ ከእውነት የራቀ መሆኑን የገለጸው ጋዜጠኛ ተክለ አረጋይ አሁን ላይ ቤተሰቦቹ በትልቅ ግራ መጋባት ውስጥ እንደሚገኙና ነጻነት በስራ ዘመኑ እንግዲህ ስራ ሲሰራ በቃልና በይሁንታ በመሆኑ አሁን ላይ ምንም አይነት ፋይል ወይም ደግሞ ስምምነት ስለሌለ ቤተሰቦቹ ማን ጋር ምን እንዳለ ወይም ደግሞ ማን ላይ ቀሪ ማን ላይ ስንት ብር እንዳለ ለማወቅ ተቸግረዋል። ይባስ ብሎ እንግዲህ
የአካውንቱ መዘጋት አስመልክቶ ብር የሚላላከው የሚቀባበለው በወዳጅ ዘመዶቹ አካውንት በመሆኑ ከነዚህ ሰዎች ላይ እንግዲህ ምን ያክል እንዳለና እንደሌለ ማወቅ አልተቻለም። አሁን ላይ እንግዲህ እነዚህ 3 ልጆቹ በአሜሪካ የሚማሩበት የሚከፍል አባት ባለመኖሩ እነዚህ ልጆች እንግዲህ እጅግ በጣም ተቸግረዋል። ባለቤቱ ማለትም የልጆቹ እናት ከዚህ ሳምንት በኋላ ከሀገር ስለምትወጣ ነፃነት ወርቅነህ ላይ ብር ያለባችሁ ሰዎች እንግዲህ በአመኔታ ለህሊናችሁ ለነዚህ አባት ለሌላችሁ ለ3 ልጆች ብላችሁ ያለባችሁን ብር እንድትመልሱ ተማጽኗል። በዚህ ጉዳይም እንግዲህ ይህ ጉዳይ እስኪጣራ ድረስ ቤተሰቦቹ ትልቅ ግራ መጋባት ውስጥ እንደሚገኙ ተገልጿል። እንዲሁም ደግሞ ተወዳጁ ድምፃዊ ማዲንጎ አፈወርቅ እንዲሁም ደግሞ በቅርቡ በሞት ያጣነው ተወዳጁ አርቲስት ነፃነት ወርቅነህ እንግዲህ ከመሞታቸው በፊት ተቀጣጥረን ነበር ሲሉም እንግዲህ በዚህ ሳምንት ሰይፉ ላይ ቀርበው የነበሩት የኦርቶዶክስ ተወዳጅ መምህር የሆኑት መጋቢ ሐዲስ እንግዲህ ውስጥ ያክል አንስቶት ነበረ። እስኪ እንመልከተው። ሳመት አሳልፎ መጨረሻ ላይ ግን ምዕራፍ 42 ላይ እግዚአብሔር መጣና ኢዮብ ሲለው በመጀመሪያው ጥሪ ቁስሉ ረገፈ፣ በሁለተኛው ጥሪ ተስተካክሎ ቁጭ አለ፣ በሶስተኛው ጥሪ ሌላ ውብ መልከ መልካም ኢዮብ ተፈጠረ። ያ ሁሉ የጠፋ ሀብት ንብረት እጥፍ 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 እየሆነ ተተካ። እነዚህ ያሽሟጠጡት ጓደኞቹ መተው ጫማው ላይ ወድቀው ጸልይልህ እግዚአብሔርን ይቅር በለን ብለውት ነበር። ኢዮብን አሳዝነነዋል ይቅር በለን ብለው ጠየቁት። ሂዱ ከኢዮብ አስጨርሳችሁ ነው ያላችሁ። በኢዮብ በኩል ኢዮብን አስፈቅዱ ነው ያላችሁ። ኢዮብ እግዚአብሔር ለሚያደርገው ይቅርታ ባለስልጣኑ ፈቃጅ ሆነ ኢዮብ። በኋላ እሱ አይደል ደግሞ ይቅር እኔ ምን አገባኝ እግዚአብሔር የእናንተን ምላስ ሳይሆን የእግዚአብሔርን የሰማሁት እኔ እናንተማ ከቁስሌ ይልቅ እናንተ ናችሁ ያቆሰላችሁኝ አጥንቴን የሰበራችሁት እናንተ ናችሁ። ታውቃለህ ዛሬ ብዙ ኤችአይቪ ያማቸው ወገኖቻችን እኮ ከበሽታው ይልቅ እኮ የኛ ምላስ ነው ያመነመናቸው። እኔ የእድሜ ማራዘሚያ ኪኒን እንደተሰራው የምላስ ማሳጠሪያ ፈረንጆቹ ቢሰሩ ጥሩ ነበር። ይሄ በጣም ይሄኛው ነው ብቻው ያሳጠረው እና ሐዘንና ደስታ እንቋቋም ነው። እኔ ህዝቡን ምለው እንደው የሚሰማኝን ሰው ሐዘን የማያስደንግጠን ደስታ የማያስወርቀን ሁሉም በመጠን እናድርገው። ይነጋል። ክረምት አልፎ በጋ አለ፣ ቀን አልፎ ሌሊት አልፎ ቀን አለ፣ ሐዘን አልፎ ደስታ አለ፣ ኪሳራ አልፎ ትርፍ አለ፣ ወርቆ መነሳት አለ፣ ታሞ መዳን አለ፣ አግኝቶ ማጣት አለ። እግዚአብሔርን የያዘ ሰው ደግሞ በሁሉም ቦታ አሸናፊ ነው። እግዚአብሔር መልካም ነው፣ በመከራም ጊዜ መሸሸጊያ ነው የሚባለውና እኔ ሁሉም ይህን ፕሮግራም የሚሰሙ እንደው ያንተ ተከታታዮች መመክራቸው እኔ በሐዘን ባይሰበሩና በደስታም ዘለው ባይሰበሩ በሐዘን ቅስማቸው ባይሰበር ለማለት ያህል ነው። እኔም እግዚአብሔር ይስጥልኝ የነጻነት ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ያሳርፍልን፣ ለሚስቱ ለልጆቹ መጽናናት ይስጥልን። አንተም በእውነቱ ያደረከውን ነገር ሁሉ ሰምተናል። ዋጋን ይክፈል እግዚአብሔር። ሌላ ምንም የምንለው ነገር የለም። ከበስተጀርባ ሆነህ ምን እንዳከናወንክ ሙሉ መረጃው ስላለን እናመሰግናለን። በርታ፣ ጠንክር፣ ይህን ጦርነትን ያስቀጥልልህ። ለሰው ደራሽ በፈረሰበት በኩል የሚቆም ጥሩ ሰው የሚባለው በፈረሰበት በኩል መቆም ይላል ትንቢተ ኢሳይያስ። ትንቢተ ኤርምያስ ላይ ለዓይነ ስውሩ ይለት ይላል መጽሐፍ። መስማት ለተነ ጆሮ ሆኖ እግር ለሌለው እግሩ ነው እጅ ለሌለው እጁ ነው ይላል። እጅ ላለውማ ተጨማሪ ጮህ ለዝነኛው ብጮህ ለተጨማሪ ጮህ መፍጠር ስለዲለው አፍን ክፈት ነው። ምላስ ለሌለው አንተ ምላሱ ነው የሚለውና እናንተ እየሰራችሁ ያላችሁት ያ ነው። ሰይፉ በርታ፣ ጠንክር፣ እግዚአብሔር ካንተ ጋር ይሁን። ላደረከው ሁሉ ልጆችን ይባርክልህ። እንደ ከመለያየታችን በፊት ነው ይደዋወሉ ነበር፣ ይገናኙ ነበር ከነጻነት ጋር? አዎ እንገናኝ ነበር። እንደውም ቀጠሮ ነበረን ለመገናኘት። በጣም የሚያሳዝነው ግን አንድ ጓደኛዬ እንግዲህ አንተ ጋር ቀጠሮ መያዝ እያለ ነበር ስነግረው ከማዲንጎ ጋራ ቀጠሮ ይዘን እኔ አሜሪካ ሄድኩኝ። ከእሱም ጋራ እንገናኛለን ብለን ቀጠሮ ነበረን። ያው እንደምታውቀው ጊዜ አጥሮን ነው ለጊዜኛ አጥረነው ነው አልገባኝም። እኔ አሁን ጊዜ አጥሬ ብዬ አላውቅም። እኔ ለጊዜ ነው ያጥሬው ነው እውነቱን ለመናገር እንጂ ጊዜ አጭር ጊዜ አልፈጠረም። በቂ አየር፣ በቂ መሬት፣ በቂ ጊዜ። ጆን ፖልን ታውቃቸዋለህ? ጆን ፖል ፓፓው የካቶሊክ ጳጳስ የነበሩት እና እሳቸው በአንድ ስብሰባ ላይ ለአፍሪካውያን የወሊድ መቆጣጠሪያ ሌላ ነገር የአቦርሽ ኡርጃ የፈቀድ የወሊድ መቆጣጠሪያ ይላክላቸው የሚል ስብሰባ ነበር። እና እሳቸው ምን አሉ? እነሱ መሬት አልቸገራቸው በወሊድ መቆጣጠሪያ ኪኒን ፋንታ ለምን ምርጥ ዝርና ትራክተር አትልኩላቸውም? በቂ መሬት አላቸው፣ በቂ ንብረት አላቸው፣ በቂ አየር አላቸው። እና ጊዜ ምኛ ቀለን ለፈለኩ ምንድነው በቂ ጊዜ አለ ለማለት ፈልጌ ነው። ጊዜ አጠረኝ የሚል ሰው እኔ ብዙ ብዬ አላውቅም። ጊዜውን አጥሬው ነው እኔ በትክክል ስላልተጠቀምኩበት ጊዜው አጥሮኝ
ማድንጎም ሳላገኘው አሜሪካ ሆኜ ነው አልቀበርኩት። እውነቱን ለመናገር ወንድማችንንም አላገኘሁትም። ግን እንደምታውቀው ነፃነት ስታገኘው ፋሲካ ነው ያጫውታል። ትንሽ ትልቅ አይልም፣ እገሌ ከገሌ አይልም፣ የትም ይገኛል። በጣም ቀና ትሁት የሁሉም የሆነ ሰው እውነቱን ለመፍቅሩን ገልጦለታል አይደል? አለቀሰ ሰው እኮ አዘነ። እውነቱን ለመና እኔ እንኳን ባለፈው መቃብር ላይ በነበርኩበት ብዙ ሰው እየደወለ መርቆኛል እዛ በመገኘቴና ትንሽ ቃል በማስተላለፌ። አሁን በቀደም ሰኞ ዕለት ነው ሰኞ ነበር ነው እዛ ሰኞ ማታም መጥቻ አስተምሬያለሁኝ። ባለቤቱንም በአጽናንቻለሁኝ። ማድረግ የምንችለውን አድርገናል። ዋናው እንግዲህ ለሁላችን እድሜና ጤና ይስጠን። መቼ እንደምንጠራ እናቀም። የሚቀጥለው ደግሞ ተረኛኛ እንሆናለን። ምንም ቁም ነገር የለውም። ከብፌው እሱ አስቀድሞ አንስቷል። ቀጥለኛም ተሰልፈናል። እንግዲህ ልናነሳ ሞት ብፌ ነው። ደግነቱ እንደ ምድራዊ ብፌ አለቀ አይባልም። ሁሉም እኩል ያነሳል። እግዚአብሔር ይመስገን። አነሳሱን ያዘገየው ነው የሚባለው። አዎ ስናነሳ እንድንዘገይ መጸለይ ነው። አዎ ትንሽ ጊዜ ይስጠን። እንደው ለስንብት ስለሞት ሲያስቡ ምን ይሰማዎታል? ማለት ብዙ ጊዜ ሞት የረፍት እውነት እንደሚባለው አሁን ተፈጥረናል፣ መኖር አለብን። አንዳንዱ ሰው 9 ሞት መጣ ቢሉት አንዱን ግባ በለው አይነት ተረት አለ። አንዳንዶች ደግሞ እንዴ ለምን እሞታለሁ? ሞትን ያው ሞት ወደ እኔ እስኪመጣ ጠብቃለሁ እንጂ እኔ ወደ ሞት አልሄድም ይላል። ስለ ሞት በሌላ በኩል ደግሞ ተወዳጁ ዩቲዩበር አይሾ ስፒድ ከሳምንታት በፊት ኢትዮጵያ መምጣቱን ተመልክቶ ኢትዮጵያውያን ለአይሾ ስፒድ ያደረጉለት አቀባበል ተገቢ አይደለም ሲሉ እንግዲህ የኦርቶዶክስ መምህር የሆኑት መጋቢ ሐዲስ እሸቱን ሰልፍ ሾው ላይ ቀርበው ትችትን ወይም ደግሞ ነቀፌታን ሲያስተናግዱ ነበረ። እስኪ ይህንን ቪዲዮ እንመልከት። ሰው እንዴት ተመካክሮ ያብዳል? መጋቢ ሐዲስ በሰይፉ ሾው ላይ እንግዳ የነበሩት መጋቢ ሐዲስ እሸቱ ሰሞኑን አሜሪካዊው ዩቲዩበር አይሾ ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰንዝረዋል። መጋቢ ሐዲስ ዝነኞች ሀገራትን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው አሳስበዋል። ሰሞኑን መነጋገሪያ ስለሆነው አይሾ ስፒድ ሲጠየቁ ይህ ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮህ በማለት የይዘቱን ጥልቀት የሌለው መሆኑን በሽሙጥ ገልጸዋል። አያይዘውም ዓለማችን ቁም ነገር ከሰራው ይልቅ ለመዝናኛው ቦታ የምትሰጥ የኮስሞቲክስ ዓለም ሆናለች ሲሉም ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ውስጥ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ያሉት መጋቢ ሐዲስ ትውልዱም ሆነ አስተሳሰቡ ፋስት ፉድ ወይንም ፈጣን ምግብ እንደሆነም አብራርተዋል። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባቀባ አድርገው መብላት ነው። የኛም አስተሳሰብ እንደዛው ሆኗል። ጠንከር ያለ ሐሳብ መስማት አንፈልግም። ለዚህ ነው ጠጠር ያለ ሐሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲው ያኮበኮቡት ብለዋል። በተለይም ከዚህ ቀደም ድምፃዊት ቢዮንሴ ወደ ኢትዮጵያ በመጣች ወቅት ዣንጥላ ተይዞላት የተደረገው አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎች ለጎብኚ ማሳየታቸው ተገቢ ቢሆንም ክብርን በሚያዋርድ መልኩ መቀበል ግን ስህተት መሆኑንም ጠቁመዋል። እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም። እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም። ቢያንስ ግን አንደኛ ሆዳቸው ሞልቷል። በቂ ሕክምና አለ። እንደው አሜሪካ ሆኖ እግዚአብሔር የለም ቢል አንድ ሰው እኮ አይሆን እንደ ሊል ይችላል። አሁን ኢትዮጵያ ውስጥ እግዚአብሔር የለም ምን ብለን የምትለው አንተ? በባዶ ወድ በዝናብ እያረስክ ቡና እኮ የኢትዮጵያን ኢኮኖሚ እኮ የሚመራው እኮ ራሱ እግዚአብሔር ነው በቀጥታው። ምን ጨመርንበት? አሁን እኛ እግዚአብሔር እኮ የረዳ ነው ከጅማ ቡናውን ጅቡቲ በማድረስ ነው። ምንም እኮ የጨመረው ነገር እኮ የለም። ፈረንጆቹ ግን ያንን ነገር ፈረንጆቹ ለምሳሌ አፈሩን አቀልጠው ብረቱን ቀጥቅጠው መርከብ፣ አውሮፕላን እስካው ሞባይል እኮ ካፈር ከምናምን የተሰራው ግን አሁን አፈር ጋር ግንኙነት ያለ ይመስላል። ምን ስናየው አይደል? በፍጹም ደክሞበታል ጎበዞቹ። እኛ ምንድነው እስኪ አሁን በኤክስፖርት የኢትዮጵያ ኢኮኖሚ ዘንድሮ በጣም ተሻሽሏል ከተባለ ምን ምርምር ሳትመራም ዝናብ ጥሏል ማለት ነው። እኔ አሁን ይዟል። ከዛሬ 19 ዓመታት በፊትም እንግዲህ በገዛ ፍቅረኛዋ ፊቷ ላይ አሲድ የተደፋባት ተወዳጇ ግለሰብ ወይም ደግሞ ካሚላ በመባል የሚታወቀው ዛሬ ላይ ከዚህ ህይወት ወይም ደግሞ ከዚህ አሰቃቂ ጊዜያት በኋላ አሁን ላይ እጅግ በጣም ደስተኛ ሆና ኑሮን በፈረንሳይ እያደረገች ትገኛለችና እስኪ ይህንን ቪዲዮ ተከታትለን እንመለስ። ከዛ በኋላ በተደጋጋሚ ስለሆነ ሕክምናው እየተወሰደ ስለሆነ ቆዳ እያለቀኝ መጣ። ገባ ማለት ከእግር ነው የሚወሰደው ከጭን ምናምን እንደዚህ ይሄ ታፋ ሙሉ ዙሪያው ነው እዚህ ጋር የሚሰፋው ከዚህ ተወስዶ እዚህ ይደረጋል እና ያልቃል። መጀመሪያ ደግሞ ተመልሼ ስመጣ ፌል አድርጓል ብያለሁ። በአብዛኛው ተወስዷል። ስለዚህ እኔም ደከመኝ።
ልጆችን ከሳድክስ ከዛ ተውሽ ይብቃ ብለሽ በቃ ያልኩና ተውኩት። ማለት ዴፊኒቲቭ በቃ ምለው ሳይሆን ግን በቃ ባለው አልহামዱሊላህ መኖር ይቻላል እና እኔ ስለተቀበልኩት ምንም ያን ያህል አስቸጋሪ ነው አልታየኝም እንጂ ግን ከዚህ ምናምን እየተወሰደ ነው ሙሉ ፕላስቲክ ሰርጀሪ እኮ ሲባል በፊት የሚመስለን የሆነ ነገር መጥቶ ምናምን ነው ከራስ ቆዳ ይወስዳሉ ያረጋሉ እዛው ቦታው ላይ ይሄ ፊት ለፊቱን ግንባሬን ይሰራልኝ ኢትዮጵያ የካቲት ሆስፒታል አየው እንዴት ቆንጆ እንደሆነ የካቲት ሆስፒታል ዶክተር ዮሐንስ ይባላል እሺ የመጀመሪያ እነሱ ናቸው የኔ ፊት ለፊቱን ይሰሩልኝ እዛ ተጀምሯል እግሬ ኦሬዲ እዚህ ስመጣ ቀጠለ ቶሎ ነው ያለ ላይ ያለ ቆዳ ቶሎ ነው ያለ እንደውም የመጀመሪያ ጊዜ ጥያቄ ሲጠይቅ ተጣልቼው ነው ምን ሲጠይቅ የፍቅር ጥያቄ ጠይቀው እዛ ሆስፒታል እያለሽ ነው ዘራፍ በደረሳት ከዛ ረጁ ነገር እንዴት ነው ወደ ፍቅር ስሜት የተቀየረው ነው እንዳልኩህ ነው በቃ ማለት መጀመሪያም ጥሩ ስሜት አለኝ ምንም አይነት አፕሮች የለንም ከእህቶቿ ትልቆቹ ጋር ከወንድሞቿ ጋር ነው የምንገናኘው የምንተዋወቀው አብረን የምንቀልደው ምናምን ግን በዛ ምክንያት እነሱ ሱቅ አልፋለሁ አንዳንድ ያወራታለሁ ምናምን ግን በዚህ ነገር ላይ ግን የኔ ነገር ተቀየረ ከኔ ማቀም በላይ ነው የኔ ማስበውን ሆና እንድትገኝ ጫና ማድረግ ማለት ነው በዛ ሰዓት እንዳይጠየቅም ብደት ነው መቼስ ዳፈረ እኔ አልፈርድም ምንም ማለት አልችልም ማለት ብደት ነው ግን እውነቴን ስለሆነ ቸኮልኩኝ እንጂ እውነቴን ነው አንድ ነርስ አዋራው ምን አልካት ነርሷ እንዴ ብላ አረ ገና ነች አለች እኔ ረጁ ነርሷን የፍቅር ጥያቄ ልጠይቅ ብለህ ስታቀርብ አረ ገና ነች አለች ከዛ እኔም ተረጋጋው በቃ ትሺ እንዳለሽ ከትይ በቃ ተባባል ዝግጅት ነገር ኖርናት በቃ አለፈን ለምን ቢብትለኝም እምቢ መባል አይነት ሰው አይደለሁም እምቢ አለች እምቢ ብትለኝም እምቢ የምትል ሰው አለች ማለት እኔም ተስፋ አልቆርጥም እሺ እሷም ደግሞ ወይ ሊያጽናናኝ ነው ብላ ነው የምታስበው በዛ ሰዓት ከምሩ ነው እንዴት ታመነኛለች በምን ከዛ ያለችበት ኮንዲሽን እኮ እንደዚህ የሚያሳስብም አይደለም ያለችበት ኮንዲሽን ከባድ ነው ከባድ ስለሆነ ነው አሁን ይሄ ነገር አልፎ ስናወራው የሚያስቀን እንጂ ግን እኔ እውነቴን ነው አይገባትም የሚለው አቋሜ ትልቅ ነው ከእንትኑ ይበልጣል ስትኖር ደግሞ ፍቅሯ ይበልጣል ደግሞ ከምልህ ደግሞ አሁን ውጪ በጣም አልማጅ ነች ማንንም ታለምዳለች ምንም አይነት አውሬ ታለምዳለች በቃ አቅሙ አላት እሱ ደግሞ ያ ደግሞ በቃ ተሰራ እንደገና እንደ አዲስ አደገ ሄደ ከዛ በቃ ሆነ እንዴት ሻለች እዛው ከቀናት በኋላ ወይስ እምቢ ምሽም ሳንባባል ተለያየን እንጂ አረ መጣች እኮ ከዛ ከብዙ አልቆየችም ወደዚህ ወደ ፈረንሳይ መጣች ከፈረንሳይ ደግሞ ሰው ጉድ የሚለው ሌሊት ሙሉ ነው የምናወራው ስልክ አንተ ከኢትዮጵያ ሰው ከፈረንሳይ ሌሊት ሙሉ ሰላት ሰግጄ ልምጣ ሰላት ሰግጄ እንቀጥላለን እንጂ አያልቅ በዛ ውስጥ ሰርጀሪዎች ብዙ ሰርጀሪ ያደርጋለች ከዛ አገገመች ማሻአላ አገገመች ጥሩ ሆነች ፊቷ እዚህ ኢንፌክሽን የሆነ ነገር በሙሉ ተስተካከለ ጥሩ ሆነ መጣች አገር ቤት ተመልሳ ከዛ አንድ ቀን ይሻለች አንተ ድጋሚ ያቀረብት እንዳለው ነኝ እኔማ እንዳለው ነኝ እሺ እኔም መጠበቅ ሰው ነኝ መልስ መጠበቅ ሰው ነኝ ያቄና አድርሻለሁ መልስ ነው መጠበቀው ሆነልኝ በቃ ተሳካ ይሄም እንግዲህ እጅግ በጣም ደስ የሚያሰኝ ነገር ነውና እኛም ከካሚላ ልንማር የሚገባ ነገር ቢኖር ተስፋ ለመቁረጥ ነው እንዲሁም ደግሞ በራስ መተማመን ሊሆን ይችላል ድንጋጤም አለ ነገርኳችሁ እንኳን የተዋለደ ባሏ ቀርቶ የኢትዮጵያ ሕዝብ እንኳን ምን ያህል እንደደነገጠ አይታችኋል አትጠብቁትማ ተረድታችሁኛል ደንግጣም ሊሆን ይችላል ሁለተኛ ነገር ረጅም ዓመት የኖረች ሴት ከሆነች ደግሞ ነገርኳችሁ እንደኛ አይነት ካራክተር ላታሳይ ትችላለች እንደኛ ሀገር አይነት ካራክተር እንደኛ አይነት አሁን እንደ ኢትዮጵያ እዚህ እንዳለ ነው እንደምንቀውጠው ላይባል ይችላል ላትል ትችላለች በዛ ላይ ደግሞ ያውን ያለው የሚዲያ ነገር ያዘኑን ሁሉ መቀባበያ ስለሚያደርጉት እሱም ሊሆን ይችላል እኔ በሁለት ነገር ነው በርግጥ የቤተሰብሽን ሀዘን ሚዲያ ላይ
ያወጡታል ብለሽ ፈርተሽ አትደብቂውም ይሄንን ህመም። ግን ደግሞ እቺ ሴት ብዙ አመት የቆየች ሴት ኮነች እንደዚህ የተሸፋፈነችበት ያንን ነገር ይዛ መታ ቢሆንስ ለመሰላችሁ። እኔ ብዙ ዲያስፖራ ለቅሶ ቤት አሁን ነገር አንድ ከትን የመጣ ከጀርመን የመጣ አይስክሪን አለ። ነገ ስላሴ ነው የሚቀበረው። እሄዳለሁ ቀብር ማለት ነው። ጌታ ምስክሬ ጋይስ ከዲያስፖራ ናቸው ብያቸዋለሁ። በጣም ነው የነሱ አቀባበር ለየት ያለ ነው፣ እንደኛ አይደለም ማለት እንዴት በቃ የድንጋጤውም ነው ምናምን እና አንዳንዴም አንደርስታንድ ብናደርግ ጥሩ ነው። ሁሉን ነገር በሌላ ነገር ባንወስደው፣ ሁሉን ነገር በሌላ ነገር ባንቀይረው ጥሩ ነው። ምክንያቱም እኛ እንደዚህ የምንወደው ሰው በዚህ ደረጃ ካዘንን፣ እኛ በዚህ ደረጃ ከደነገጥን የልጆቿ አባት የምትወደው ባለቤቷ አታ አንድ ሴት ምን ሊሰማት እንደሚችል ሁላችንም በራሳችን እናስብ። እንደው ተለያይታችሁ እንኳን ቢታጡት ያነሰው ውስጣችሁ የሚሰማው ስሜት አለ። ምክንያቱም ልጆቻችሁ አሉ ማለት ነው። እና ሰው ያለ አንድ ምክንያት እንደዛ አልሆነችም። ድንጋጤው አደንዝዟት ይሆናል፣ ወይም ደግሞ ይሄ አሁን እኛ እንደምንለው ወይኔ ወገባችንን ይዘን እንደዚህ ያለን እንደምናለቅሰው ረስታውም ሊሆን ይችላል። ለምንድነው ላይክ በጣም ኮሜንታችሁን ሳይው እኛ ላይ የለመዳችሁትን ኮሜንት ነው ስትጽፉ የነበረው። እኔ ላይ የለመዳችሁትን ኮሜንት እንዴ ጋይስ፣ ሴት 18 ዓመት እኮ በጣም ረጅም ዓመት የልጆቹ እናት እኮ ናት። እና ለምን እኔ አላቅም ብቻ አይዶን ነው። እግዚአብሔር የሆነ መንፈስማ እዚህ ሚዲያ ላይ መጥቷል ጋይስ። እግዚአብሔር ምስክሬ ነው። እንጃ ሁሉን ነገር አጣማችሁ ግን ትችሉታላችሁ። ሁሉን ነገር ግን ተጣሙ ይቻላል። ቤተሰብ ሀዘንተኛውን ቤት ገብተን አላቅጠን፣ በቆምም ያለው ቤት አላቅጠን ጋይስ። ሚዲያ ላይ መተን እናንተን እርር የምናረጋችሁም ላይ አላቅጠን። እንደ ሁሉም ላይ ትችሉታላችሁ። አንዳንዴም ሀዘን ያለበት ቤት አረቦታ እንስጥ። ኧረ ተው ፈራጃን ነው። እኔ ትዝ ይለኛል የእንትና አይሾ ስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ፣ እሱ ኢትዮጵያን ጎብኝቷል። ደስ ይላል ሀገራችንን ማስተዋወቁ። ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ? እሱ ብቻ ሳይሆን ቢዮንስ የመጣች ጊዜ ሌሎችም ዝነኞች እንዲህ ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው ነው ለማለት የፈለኩት። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት የዚህ በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል። ታውቃለህ። አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠዩ ጉዳዮች ማተኮር አቁሟል። ልክ ፋስት ፉድ ነው አሁን አስተሳሰብ። አሁን ፋስት ፉድ ፈረንጆቹ ታውቃለህ ስራ በጣም እየበዛባቸው ስለሆነ ቀባ አድርጎ የለም። አንዴው ባለፈው እያልኩ ነበር እኔ አንድ ዶሮ እናቶቻችን እኮ 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ያቆላል። እኔ ስቃይም ነው እውነቱን ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው ታዲያ ለመብላት ብዙ። አሁን ታዲያ ዓለም ምን ሆነ? ፋስት ፉድ ፈጣን ነገር ቀባ አድርገው ወደ ስራ። አሁን የፋስት ፉድ ምግቦች አስተሳሰባችን በራሱ ፋስት ፉድ አይነት ምግብ አመጋገብ ጀምረናል። ጠንከር ያለ ነገር መስማት። እስኪ አሁን ለምሳሌ ደራሲዎቻችን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቤል ረጅም ልቦለዶች አቁመዋል ታውቃለህ። ከሞላ ጎደል ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችን አይተህ እንደሆነ
ወደ ኮሜዲ ያኮበኮቡ። ምክንያቱም ገበያው ምን ያርጉት? ገበያው ወርቅ እየሸጡ ገዢ ካጡ ጠጠር መሸጥ ነው። ምን ይደረግ? እውነቴን እኮ ነው የምልህ። እንደ ገበያውን ተከተለ ነው የምትነግደው። አሁን እኔ በጣም ማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው። ለምንድን ነው? ለመኖር ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ እኔ አይሾ ስፒድ ነው የተባለው። አይሾ ስፒድ ፍጥነት ያሳያሉ ማለት ነው። ወደ አማርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው። ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር። እኔ ጆሮ የሚገባ ነገር የለውም። እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል። እኔ ለምን ማህበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለባቸው፣ መለየት አለባቸው። እኔ ባለፈው ቢዮንስ የመታ ዣንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታውቅ እንደሆነ በ10 ነው። እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ይችላል። እኔ በፊት ቡና እያፈላ ነበረ ሲተር የሚውለው ኑሮ ማስተንፈሻ አሁን በየቲክቶኩ ይተነፍሳል። ይገርማል። እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል። እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው። አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ። አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን። ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ፣ ታሪክ አለ። የሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዝም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። ያደረጉ ሰዎች እንግዲህ ያገኙትን ትርፍ መጥተው ቢነግሩን። ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔርም 30 ብር ተሽጧል ገበያው ሲደራ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረ እና የተለያዩ ቁም ነገር ዘር ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይም በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ